መናፍቃን በጠባያቸው ከእግዚአብሔር ክብር ይልቅ ለራሳቸው ክብር የሚኖሩ ናቸው። እስቲ ማርያም አምላክ ናት የሚል መጽሐፍ የት ነው ያለው? ሚካኤል አምላክ ነው የሚል ወዴት ነው ያለው? የትኛው ምዕመን ነው ሚካኤል አምላኬ ገብርኤል አምላኬ የሚለው? ክርስቶስ ፍጡር ነው ብሎ የጠበቀ ነቢይ የተነበየ ነቢይ ሱባኤ የቆጠረ ነቢይ የለም። የሚገርማችሁ ነገር ቅዳሴ ሲቀድሱ መቅደሱን የሚጋርዱት እዚያ ውስጥ ድግምት ስለሚደግሙ ነው ይሏቸዋል። ዮሐንስ አፈወርቅም የክደታቸው እኛ ስለምንወደው የምንወደውን አባት የእነሱን የክደታቸው ተባባሪ አድርገው መውሰድ ይፈልጋል። መምህር በምትሄዱበት ሁሉ አብሯችሁ አይሄድም፣ ትምህርት ግን አብሯችሁ ይሄዳል። እንዴ ዝም ብለህ ሕክምና ተመርቄያለሁ ብለህ ቢላዋን እዛ የሰው ሆድ ልትቀድ ነው? እንዴት ነው? መጽሐፍ ቅዱስ የሚተረጎመው በጉባኤ በቤተ ክርስቲያን በሐዋርያት ነው ትምህርት የሚተረጎመው። እማንለውን ማለት ይሄ አንድ የማን ጠባይ ነው? በሉ ንገሩኝ። የመናፍቃን አርዮሳዊ የመናፍቃን መልክ። የዚህ ዘመን መናፍቃን ምን እንደሚመስሉ የመጀመሪያው መጽሐፍ ቅዱስን በራስ አተረጓጎም መተርጎም። ይሄ አርዮሳዊ አንድ አካሄድ ነው ማለት ነው። አርዮስ ይሄን ሁሉ ጉድ ሲያፈላ ይኖረው ቤተክርስቲያንን እንግዲህ ወደ 1700 ዓመት እየታገላት አለ። የሱ ልጆች ዛሬ መልካቸውን እየቀየሩ የኖረው አንድ ጥቅስ አጣሞ ተርጉሞ ነው። አንደኛ መጽሐፍ ቅዱስን በራስ መረዳት መተርጎም። መጽሐፍ ቅዱስ ቤተክርስቲያናዊ ነው እንጂ ግላዊ አይደለም። ቤተክርስቲያን መጽሐፍ ቅዱስ እንደ ቤተክርስቲያን ነው እንጂ እንደ ግል ሐሳብ አይተረጎም። አንድ ነገር የምትይዙት መጽሐፍ ቅዱስ ሳይኖር ማን ነበረች? ቤተክርስቲያን ነበረች። ይሄን ታውቃላችሁ? መጽሐፍ ቅዱስ ሳይኖር ቤተክርስቲያን ነበረች። ስለዚህ ቤተክርስቲያን ናት የመጽሐፍ ቅዱስ ምንጭ። እኔ ሐሳቤን ሳላወጣው እኔ ያለው የለውም አለው አይደል እንዴ? እኔ ሳልናገር የምናገረው ሰውዬ ነበርኩኝ። እኔ ያለው አካል ያለ እኔ ከኔ ራስ አሁን የራሴ ነው የሚያወራ። አሁን ራስ ነው የሚባለው። በነገራችን ላይ ራስ የሚባለው የት ነው? ይሄ ነው አይደል? ራስ የሚባለው ከአንገት በላይ ነው። ለማንኛውም እንድታውቁ ለወደፊት። አሁን ራሱን ቆረጡ ሲባል እዚህ ላይ ነው። ራስ የሚባለው እዚህ በላይ ነው። ስለዚህ አሁን የሚናገር ማን ነው? ራሴ ነው። ራሴ ይናገራል፣ አካሌ ራሴን ያቆማል። ስለዚህ ንግግሬ ሳይነገር ማን አለ? አካልና ማን አሉ? ራስ አሉ። መጽሐፍ ቅዱስ የቤተ ክርስቲያን ቃሏ ነው። ቤተ ክርስቲያን ግን የእግዚአብሔር አካሉ ናት። ክርስቶስ ደግሞ የቤተ ክርስቲያን ራሷ ነው። ክርስቶስ ቤተ ክርስቲያንን መስርቶ ነው ቤተ ክርስቲያን መጽሐፍ ቅዱስን ሰብስባ እንድትይዘው ያደረጋል። ስለዚህ ክርስቶስ ቤተ ክርስቲያንን መስርቶ የመሰረታት ቤተ ክርስቲያን ናት መጽሐፍ ቅዱስን የጻፈችልን። የመሰረታት ቤተ ክርስቲያን ያሳያት፣ ያስተማራት፣ ያዳናት፣ ተግባሩን እየሰራ ያሳያት፣ ቀድሶ ቅዳሴውን ያሳያት፣ ቆርቦ ቁርባኑን ያሳያት፣ ጾሞ ጾሙን ያሳያት፣ ተክህኖ ክህነቱን ያሳያት፣ እግር አጥቦ ትሕትናውን ያሳያት፣ ባሕታዊ ሆኖ ብሕትውናውን ያሳያት፣ የሸዋ አክሊል ደፍቶ ምንኩስናውን ያሳያት፣ ሰርግ ባርኮ ተክሊሉን ያሳያት ቤተ ክርስቲያን ናት። አካሏ ናት የነበረችው። ያቺ አካል ናት ቤተክርስቲያን ያመጣችው። ስለዚህ ቤተክርስቲያን መጽሐፍ ቅዱስ እንደ ቤተክርስቲያን ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ቤተክርስቲያን ሲናገር የእውነትና የጽድቅ መሰረት ማን? ቤተክርስቲያን ነው። የሕያው የእግዚአብሔር ቤቱ የእውነት መሰረት ቤተክርስቲያን ናት። የሕያው የእግዚአብሔር ቤት የእውነት መሰረት ቤተክርስቲያን ናት። እውነት እንደ ቤተክርስቲያን ነው፣ እንደ ግል የለም። ስለዚህ አሁን አንድ ከዚህ ካለኝ አካል አንዱ ጣቴ ተቆርጦ ቢወጣ ሕይወት ሊኖረው እንደማይችለው ከቤተክርስቲያን ተቆርጦ የወጣ ሰው የቤተክርስቲያን ሕይወት የቤተክርስቲያን ትርጓሜ የለውም። እዚሁ ውስጥ ነው መናገር መኖር የሚቻለው መስራት የሚቻለው። ከዚህ ተቆርጦ አይደለም። አንድ ሰው ቤተክርስቲያን መተርጎም ያለበት ትርጓሜን መጽሐፍ ቅዱስን ከቤተክርስቲያን ጋር ነው ቤተክርስቲያን ጋር ነው ማለት ከመላእክት ተባብሮ ከነቢያት ተባብሮ ከሐዋርያት ተባብሮ ከሐዋርያውያን አበው ተባብሮ ከቀደምቱ ጋር ተዋውሮ ተሰናስሎ ነው የሚተረጎም። ተቆርጦ የሚወጣ ቴዎሎጂ ተቆርጦ የሚወጣ አስተምህሮ የለም ነው። ይረዳቸዋል አይረዳቸውም ነው? ሁለቱንም ናቸው። ጉባኤው በስንት ተከፈለ ነው ያልኩት ያለት እንደዚህ ማለት አጓጉል የለም። እንደዚህ ዝም ብሎ ከሁለቱም ሳይሆኑ ማለት ነው። አንዱ ጋር ገብቷቸዋል አልገባችሁም? ሐሳቡን ያዙት። መጽሐፍ ቅዱስ ሳይኖር ማን ነበረች? ቤተክርስቲያን የምን መሰረት ናት ነው ያልኳችሁ? የእውነት መሰረት ናት ቤተክርስቲያን። ጢሞቴዎስ ምዕራፍ 3 ቁጥር 12 እንደነገርኳችሁ የእውነት መሰረት ቤተክርስቲያን ናት። ስለዚህ እንደ ቤተክርስቲያን ነው የሚተረጉም። ስለዚህ አንድ ሰው መጽሐፍ ቅዱስን የሚተረጉመው እንደማን ነው ያልኳችሁ? እንደ ቤተክርስቲያን። አሁን እነዚህ ቤተክርስቲያን የእግዚአብሔር ምን ሆናት ነው ያልኳችሁ? አካል። እንዲህ ዝም ብሎ መስማት አይደለም መያዝ አለባችሁ። አሁን እንደዚህ እንደ ጠንቋይ እኔ ሳለውላችሁ ተማሩ ለማለት አይደለም። እግዚአብሔር እኔ ያርቅልኝ። ግን አንድ ነገር ግን ልነግራችሁ፣ መምህር ሁልጊዜ ከሰው ጋር አብሮ አይኖርም። ስለኔ አይደለም ማወራው፣ ይሄን አስተምሮ ነው የምነግራችሁ። መምህር በምትሄዱበት ሁሉ አብሯችሁ አይሄድም። ትምህርት ግን አብሯችሁ ይሄዳል። በምትኖሩበት መምህር ይሙት ይኑር አይደለም
የት እንደምንኖር ግን አናውቅም ነው። ስለዚህ የዚያን ጊዜ ነው የምናስታውሰው እግዚአብሔር ባወቀ የዚያን ጊዜ ምን ነው ይሄን ነገር ያን ጊዜ በጻፍኩት ኑሮ እንላለን፣ ብይዘው ኑሮ እንላለን። መቼ እንደሚጨንቅህ አታውቅም። ወንበዴ መቼ እንደሚከባችሁ ታውቃላችሁ? አናውቅም። ስለዚህ ጊዜ የምትመልሱትን እንዳታጡ አሁን በደንብ አድርጋችሁ ያዙ። ቤተክርስቲያን የክርስቶስ ምኑ ናት? አካሉ ናት። ስለዚህ አካሉ ከሆነች ያች አካሉ ናት የጻፈችልን። አካል ይቀድማል። ክርስቶስ ደግሞ ለቤተክርስቲያን ምኗ ነው? ራሷ ነው። ኤፌሶን ምዕራፍ 1 ቁጥር 23 ላይ ነው ያለው። ይህን ትምህርት ሁልጊዜ ነው የምናገረው። ቤተክርስቲያን የክርስቶስ አካል ናት። አካል ማለት ይሄ ማለት ይሄ አካል ይባላል። ይሄ ራስ የሚባለው ደግሞ ይሄ ነው። አንገቷ ደግሞ ሃይማኖት ነው። ሄዳችኋለሁ ሁልጊዜም ካሁን ቀደም እዚሁ ጉባኤ ተናግሬው ስለማውቅ ሃይማኖት አንድ ሃይማኖት ነው፣ አንድ አንገት ነው ያለው አካል። ህዋሳት ደግሞ አማኞች ናቸው። ስለዚህ ህዋስ ህይወት የሚኖረው ህዋሳት ስንት ናቸው? በጣም ብዙ 5 አይደለም። ሳይንስ ነው እንግዲህ ያፈላ። እሺ ማሽተት ምናምን ብሎ 5 ጉድ ሰርቷቸዋል። ማሽተት እግር ህዋስ አይደለም እንዴ? ህዋስ አይደለም እንዴ? ህዋስ ማለት ነው ሊትል ሜምበር ኦፍ ቦዲ ማለት ነው መሰለኝ እንደ ባዮሎጂ ማለት ትንሹ የአካል ክፍል ወይም ኦርጋን ማለት በጣም ትንሹ አካልን ብትሆን ማለት ጣፊያ ህዋስ አይደለም። በነገራችሁ ላይ ህዋሳት ስንት ናቸው? የሳይንሱንም ቢሆን አላሳችሁም። 5 ሴንስ ኦርጋንስ ነው የሚባሉት እነዚያም እንጂ ዝም ብሎ ኦርጋን ወይም ደግሞ ሴል ብቻ አይደለም። ሴንስ ኦርጋን ነው የሚባሉት። ሴንስ ማለት ነው? ሴንስ ምንድነው? ስሜት ነው አይደል? ሴንስ ስሜት። ኢሞሽን ምንድነው? ስሜት። እሺ ይሁን በቃ። ለማንኛውም አይ ሴንስ ኢት ይላል ሰው። ምን እንደሚል የከተማ ሰው ሴንስ አደርገዋለሁ ይሄን ነገር ይላል። ምን እንደሆነ አይገባውም። ይገባው እንደሆነ አናውቅም። ያገባን ነገር የለም። ለማንኛውም ዞሮ ግን ሴንስ የሚባሉት ማለት ነው የአንድን ነገር ትርጉም የሚሰጥ ነገር ይመስለኛል። ለምሳሌ አሁን እታች እግራችን ላይ ሲቆነጥጠን ሴንስ እናደርገዋለን። ምን ማለት ነው? ይሄ ይሰማናል አይደል? ሴንስ እናደርገዋለን ማለት ነው። ስለዚህ ሴንስ ማለት ሴንስ ኦርጋን ማለት ይሄ ሸካራ ነው። ስለዚህ ይሄን ሸካራ መሆኑን ይሰማናል ማለት። ከዛ ይለበልበናል በርበሬ ስናሸት፣ እሱም ሴንስ ይሆናል ማለት ነው። ያ የዚያ መረዳት ፐርሰፕሽን ይባላል መሰለኝ። ወደ ጉዳያችን ብናመጣው ነው የሚሻለን። አሁን ምንድነው እያወራን የነበረው? ህዋስ ነው እና ሴንስ ኦርጋን ነው እንጂ ያለ ኦርጋን ብቻ አላለ። ህዋስ ብቻ አይደለም። ሴንስ ወይም ደግሞ ለስሜት የሚያቀብሉ ትርጉም የሚሰጡ ነው። ይሄ ጨው ነው፣ ይሄ ደግሞ እሬት ነው፣ ይሄ ስኳር ነው ብለው ሴንስ የሚሰጡ ናቸው። ለአይምሮ ትርጉም የሚሰጡት ናቸው እነዚህ እንጂ እነዚህ ብቻ ናቸው ማለት አይደለም ነው። መዳሰስ እንደዚህ የተባለ ህዋሳት በተባሉ ግን ዝም ብሎ ህዋስ ከተባለ ግን ብዙ ነው። ጥፍርም ህዋስ ነው፣ ፀጉርም ህዋስ ነው። እነዚህ ህዋሳት ብዙ ናቸው። አካል አንድ ነው። ራስ አንድ ነው። አሁን ልብ ብላችሁ ትይዙኛል። ቤተክርስቲያን አንድ ናት። እግዚአብሔር አንድ ነው። ህዋሳት ብዙ ናቸው። ክርስቲያኖች ብዙ ናቸው። ስለዚህ አንድ ህዋስ ህይወት ሊኖረው እንዲችል ከራስ ካልተለየ አካል መለየት የለበትም ማለት ወይንድ ነው። ህይወት እንዲኖረው ከራስ ጋር በማይለይ አካል መኖር አለበት ማለት። ያ ማለት የክርስቶስን ፈቃዱን፣ ስራውን፣ ትምህርቱን ካልተወች ቤተክርስቲያን ጋር መኖር አለበት ማለት። ስራውን፣ ፈቃዱንና ትምህርቱን፣ ሃይማኖቱን ከያዘች ቤተክርስቲያን መኖር አለበት። ያ ደግሞ ምንድነው? የነቢያትና የሐዋርያት ህብረት እና የማይቋረጠው ይሄ ሰንሰለት ማለት። ይሄ ሰንሰለት ይሄ የሚጠበቀው በምንድን ነው ሲባል በስርዓተ አምልኮ፣ በክህነት፣ በጉባኤ በእነዚህ ነው የሚቀጥለው ማለት በጉባኤ። አሁን ለምሳሌ አንድ ግል ጋር ቅዳሴ ተቀደሰ ይባላል አይደል? ለመቆረብ ይባላል ቅዳሴ ይቀደሳል። እሺ ሐዋርያት ምን አድርገው አስቀድሰው ቆረቡ? ሐዋርያት እንዴት አድርገው ቆረቡ? ቀድሰው አቆረቡ። ቅዳሴ ምንድነው? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። ጥሩ ሲቀደስ እንዴት ነው የሚደረገው? በየት ነው የሚገባው? በየት ነው የሚወጣው? ይሄ ምንድነው? ተግባሩን በምን ያስተማረው? አሁን ብለን አንድ ቀን ልብ በል ልታጥን ስትወጣ በመቅደሱ በዋናው በር ውጣ፣ ከዚያ በኋላ ስሉስ ቅዱስ እያልክ ውጣ ብቻ ብሎ ዝም። ስሉስ ቅዱስ ስንት ጊዜ ነው የምለው? የት ላይ ስደርስ ነው ማጥ ነው? መስቀሉንም ይዘው ማን ነው? ዲያቆኑ መጀመሪያ የሚወጣው ለምንድን ነው? እንደዚህ ያለውን ነገር ምኑን የወጣው? ስርዓተ አምልኮ ነው ጠብቆ ያመጣው ማለት። ትምህርቱ በዚህ ሲፈስ ለምስክር ደግሞ ስርዓተ አምልኮ አብሮ ይፈሳል ማለት። ነቅ ዘምነቅ ያሰኘው ይሄን የማይቋረጥ ምንጭ መውረድ አለበት። ስለዚህ ስርዓተ አምልኮ ትምህርቱ ከስርዓተ አምልኮ፣ ከዛ ትምህርቱ ደግሞ በምን መምጣት አለበት? በማይቋረጥ ሐዋርያዊ ሰንሰለት መውረድ አለበት። ሐዋርያዊ ሰንሰለት። መምህር ማለት ይላል አንድ ጸሐፊ ሲናገር ማለት መምህራን ማለት በነገርኳችሁ በመምህራን ማለት እነማን ማለት ነው? እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ ማለት። መምህራን ማለት ወደ ቤተ ክርስቲያን የምንገባባቸው በሮች ናቸው ይላል። ወደ ቤተ ክርስቲያን የምንገባባቸው በሮች። ቤተ ክርስቲያን ደግሞ ወደ ክርስቶስ የምንሄድባት በር ናት። ክርስቶስ ደግሞ ገብተን የምንኖርበት ሕያው በር ነው።
ይባላል። ክርስቶስ ገብተን እዛው ነው የምንቀረው። ቤተክርስቲያን ደግሞ ለክርስቶስ ነው የምታደርሰን። መምህራን ደግሞ ለክርስቶስ እንቲያየሰ ተሰልጠት ወንቲያውሰ ትበዝ እያሉ ለክርስቶስ ማስረከብ ነው ስራቸው። ስለዚህ ያለ መምህር መጽሐፍ ቅዱስን መተርጎም፣ ያለ ጉባኤ መተርጎም፣ በተቋረጠ ሰንሰለት መተርጎም አደራችሁ እንዳትረሱ። ትምህርት ጉባኤያዊ መሆን አለበት። አንዳንዱ ምዕመን አለ ይሄ ዝም ብሎ በዚያ ይሄ ሽንኩርት የሚያል መቁጠር ያዞም የደቃትን ሁሉ ቅዱስ አባት ናቸው ምናምን ትልና አይደሉም። ያን ጊዜ በምን አውቀው ነው? እሱ በቅተው ነው። እኔ ባልበቃሳ እኔ አልበቃውም፣ እንኳን ልበቃ ምንም ወፍም የለብኝ አልበቃውም። ግን አባቶቼ መስፈሪያ ምን ብለውኛል? ሰጥተውኛል። ቤተክርስቲያናዊ መሆኑን ይኸው ያን ሰውዬ ብለውኛል። አያለው ማለት ነው። ጉባኤያዊ መሆኑን ይኸው ብለውኛል። ጉባኤያዊ ማለት ነው የሐዋርያት ትምህርት በምን የመጣው? በትምህርት የመጣው በምን? በጉባኤ። አሁን እኔ አስተምራለሁ እዚህ ወንበር ትክዬ አስተማርኩ። የማስተማራው ትምህርት የኔ አይደለም። ከማን የተማርኩት ነው? ከጉባኤ። ያ ጉባኤ ከየት የመጣ ነው? ከጉባኤ። ያ ጉባኤ ከየት የመጣ ነው? ከጉባኤ። ያ ጉባኤ ከየት የመጣ ነው? ከዛ ሄዶ ከማን ጉባኤ ይደርሳል? ከክርስቶስ ጉባኤ ይደርሳል ማለት ተቆርጦ መውጣት የለበትም ማለት። አሁን የማስተምረው ትምህርት በቅዱስ አትናቴዎስ ጉባኤ ይዳኛል። ቅዱስ አትናቴዎስ ብሏል ወይ ማለት አለበት አንድ ሰው። መጽሐፍ ቅዱስ ብሏል ወይ ብቻ አይደለም። መጽሐፍ ቅዱስ እኮ ማለት ዝም ብሎ ለፋሲካ ሊሸጥ ተነጥቶ የሚሄድ ሙክት ማለት የሚያርድልህ ባለሙያ ያስፈልጋል። ዝም ብለህ አትውጠው ነው ቆዳው ማለት እዚህ እነ ቀንዱ ይዋጠውና እየቀዳደደ ይጥላል ማለት ነው። እንዴ እኮ አይደለም የሚያርድ ባለሙያ ያለው እኮ። አሁን እኮ ሰው ቤተክርስቲያን እኮ የአባቶች ቤተክርስቲያን ናት። የአባቶች ቤተክርስቲያን እንደው በፊት መምህር አይደለም የሚባሉት አባት ማለት አባት ነበር የሚባሉት። በዓለማዊ ትምህርት እኮ ራሱ ሲኒየርስ የሚባሉ ሰዎች አሉ። ሲኒየርስ ማለት ቀድመው በቃ የነበሩ የተማሩ። አሁን ለዶክተሩ የሚያሳየው ስፔሻሊስት ነው፣ ለስፔሻሊስቱ የሚያሳየው ሰብ ስፔሻሊስት ነው። የሚያሳየው እንደዚህ ነው ኦፕሬሽን የሚሰራ ጣፊያቱን ኦፕሬሽን ስታር እንዲያርግ ቀደዳት የሚለው ማለት እንደው ዝም ብለህ ሕክምና ተመርቄያለሁ ቢላዋን እዛ የሰው ሆድ ሊትቀድ ነው እንዴት ነው? ሰዎች እኮ ያስፈልጋሉ፣ ያዩት እኮ ያስፈልጋሉ። ሆድ በየት እንደሚቀደድ እኮ እንዴ ነው አይደለም? እንዴት እንደሚደረግ እርሻ እኮ ሰውየው የሚያሳይ ያስፈልጋል። በላይ ጀምረ ብታርሰው እርሻውን ውሃ ልታስወስደው ትችላለህ። እንደው ካናጺ ጋር ሳይውሉ ዝም ብሎ ቤት ገደም አድርጌ ነው የምሰራላቸው 200 ብር ክፈሉ ቢል ይሆነ እስቲ አርጎ የገጠማትን ነው ይችን ነው ያወጣ። እኔ ማምላክ እንደው ብፈርጥ ሱባኤ በገባም እንዲህ አድርጌ አልገጥመው። እንዴት ብለው እንደዚህ አድርጌ ግጥም ማረብ በምን እንደሰካካት እኔ በፍጹም አላውቅም። አብረህ መዋል አለብህ። ካናጺው ሲከረክም ልታዩ ይገባል፣ ሲለካ ልታዩ ይገባል። በየት እንደሚጀምር በዳር ነው የጀመረው። አሁን በየት ነው የጀመረው? እስቲ በሞዴል ንገሩኝ። ዝም ብሎ የተጋደመ ነገር ነው። አራት ማዕዘን የት ነው የጀመረው? ማወቅ አለብህ ከየት እንደሚጀመር፣ እንዴት እንደሚቆረጥ። የክርስትና ትምህርት እንደ ህንፃ እንደ እርሻ ነው። እንደሚጋደል ወታደር እንደ አርበኛ ነው የሚያሳይህ። የቀደመ አርበኛ ከሌለ እንዴት እንደምትዋጋ አታውቅም። ተራራ ላይ ምን ይደረጋል? ቁልቁለት ላይ ምን ይደረጋል? ሜዳ ላይ ምን ይደረጋል? ወንዝ ስታገኝ ምን ታደርጋለህ? ሰዎች ቢከቡ እንዴት ብለህ ትወጣለህ ብሎ ያሳያል። አርበኞች ሁሉም ስርዓት አለው። ያለ ስርዓት ብሎ ሄዶ እንደዚህ አይደረግም። ስለዚህ ምን መሆን አለበት ነው ያለው። የአርዮስ አንዱ ስህተቱ መጽሐፍ ቅዱስን በምን መተርጎም ነው። ስለዚህ መጽሐፍ ቅዱስ በምን ይተረጎማል? በቤተክርስቲያን በሉ። ከዛ በምን ይተረጎማል? በጉባኤ ይተረጎማል። ከዛ በምን ይተረጎማል? በሐዋርያት ሰንሰለት ይተረጎማል። ጉባኤው ምኑን የጠበቀ መሆን አለበት? ሐዋርያዊ ሰንሰለቱን። ይህን እንዳትረሱ። ለመናፍቃንም ጉባኤ ያላቸውና ሐዋርያዊ ሰንሰለቱን መጠበቅ አለበት። አሁን እኛ የምንተረጉመው ሄዶ 4ኛው ክፍለ ዘመን ላይ ይተረጉሙት የነበሩት አባቶች ትምህርት መሆን አለበት። 4ኛው ክፍለ ዘመን ላይ የነበሩት አባቶች የሚያስተምሩት ትምህርት 2ኛው ክፍለ ዘመን ላይ የነበሩት መሆን አለበት። 2ኛው ክፍለ ዘመን የነበሩት ትምህርት ከ1ኛው ክፍለ ዘመን ሐዋርያት ጋር ሄዶ መድረስ አለበት። የሐዋርያት ከነቢያት ጋር የማይጋጭ መሆን አለበት። ይሄ የሆነ እንደሆነ ጉባኤያዊ አሁን ጊዜ እንደገና ደግሞ ቤተክርስቲያናዊ መሆን አለበት። ስለዚህ አትናቴዎስ አርዮስ ከምን ወጣ? ከቤተክርስቲያን ወጣ። ቤተክርስቲያን ካስተማረችው ከአግናጤዎስ ትምህርት ወጣ። ቤተክርስቲያን የሚባለው ይሄ ነው። ሰንሰለቱ ነው ብያቸዋለሁ። ከአግናጤዎስ ወጥቷል። ከፖሊካርፐስ ወጥቷል። ሐዋርያዊ ሰንሰለቱን አልጠበቀም። ከነ አብሮኮሮስ ወጥቷል። ከነ ሄሬኔዎስ ወጥቷል። ከሌሎችም አባቶች ከነ አጢፎስ፣ አርካዎስ የሚባሉ ከነ ቀሌምንጦስ ዘሮም ከሐዋርያት ደቀ መዛሙርት ትምህርት ወጥቷል። ከቤተክርስቲያን ወጣ። ከጉባኤውም ደግሞ ወጣ። ጉባኤው ካስተማረው፣ ጉባኤ ሐዋርያት ካስተማረው፣ ጉባኤ ነቢያት ካስተማረው ወጣ። እንዴት እንዳስተማሩት ነግራችኋለሁ። ትምህርቱን ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። ሄሬኔዎስ ተናግሯል። ስለዚህ ክርስቶስን በምን ማወቅ አለበት? በምን ማህበር ነው አንድ ሰው የሚሰብከው? በኦሪት፣ በነቢያት፣ በወንጌል ከዛ ደግሞ በሊቃውንት ማህበር ይሰብከዋል። አርዮስ ግን
መጽሐፍ ቅዱስን ከጉባኤ ወጥቶ ተረጎመው። ከጉባኤ መውጣቱ ከመምህሩ ካስተማረው ወጣ። የመምህሩ ትምህርት የቤተክርስቲያን ስለሆነ ከቤተክርስቲያን ወጣ። ሐዋርያት ካስተማሩት ትምህርት ወጣ። ሐዋርያት ምንም እንዳስተማሩት አሁን ልነግራችሁ ነው። ክርስቶስ እንዴት እንደሰበኩ አምላክ ብለው ነው ያስተማሩት። አርዮስ እንዳለው ፍጡር ያለ ሐዋርያ የለም። ክርስቶስ ፍጡር ነው ብሎ የጠበቀ ነቢይ፣ የተነበየ ነቢይ፣ ሱባኤ የቆጠረ ነቢይ የለም። ስለዚህ ከሐዋርያትም ማህበር ወጥቷል፣ ከቤተክርስቲያንም ወጥቷል፣ ከጉባኤም ወጥቷል። አርዮስ መጽሐፍ ቅዱስ የሚተረጎመው በጉባኤ በቤተክርስቲያን በሐዋርያት ትምህርት ነው የሚተረጎመው። ቤተክርስቲያን የነዚህ መሰረት ስለሆነ ሁለተኛው የመናፍቃን አካሄድ ምንድን ነው? የመናፍቃን አካሄድ ተነግሮ አለመስማት ነው። ተነግሮ አለመስማት አንዱ የመናፍቃን ጠባይ ነው። በደንብ እንድትይዙት ያስፈልግ። አርዮስ ማን መከረው? ይኸው እንግዲህ ጴጥሮስ መከረው፣ መምህሩ መከረው በሉ። ቀጥሎ ማን መከረው? እለእስክንድሮስ መከረው። ቀጥሎ ማን መከሩት? 100 ጳጳሳት መከሩት። ቀጥሎ ማን መከረው? 318 ጳጳሳት መከሩት። ቀጥሎ አትናቴዎስ በደብዳቤ መክሮታል። አንተ አርዮስ እኔ አንተን እወድሃለሁ ክደትህን እጠላታለሁ እስኪል ድረስ መጨረሻ ላይ ሞት መከረው ማለት ነው። ሞት የሀገራችን ገበሬ ምከረውና እምቢ ካለ መከራ ምከረው ያሉት ይሄን ነው። ተነግረው አይሰሙም። ለምንድን ነው የሚሉት? በቃ አሁን የሚገርመው አንድ መናፍቅ ከመምህር አንድ ስታገኘው ምንድን ነው የሚያደርገው? መምህሩ እየነገረው እሱ ደግሞ ለመምህሩ ቀጥሎ የሚመልሰውን መልስ እያሰበ ነው የሚሰማው። አይገርምም? ጉዳዩ እውነት ነው አይደል? ከእውነት ጎን ቆሞ ሳይሆን የሚመልሰውን እያሰበ። ለምን? መናፍቃን በጠባያቸው ከእግዚአብሔር ክብር ይልቅ ለራሳቸው ክብር የሚኖሩ ናቸው። ስለዚህ የእነሱ ተከራክሮ እኮ ገሌ የሚባል መምህር አሸነፈው እንዳይባሉ መሸነፍ አይፈልጉም። ስለዚህ አንድ ተነግሮ አለመስማት፣ የጓደኛን ምክር፣ የመምህራን ምክር፣ የጉባኤ ምክር፣ የማህበር ምክር አለመከሰል፣ የእግዚአብሔርን ጉባኤ መናቅ። አንድ ሰው እንኳን እግዚአብሔር በጉባኤ ሰብስቦ የመከረው አንድ ባልንጀራ የመከረውን መጠቅጠቅ ፈጽሞ እግዚአብሔርን መናቅ ነው። ስለዚህ አንዱ ተነግሮ አለመስማት፣ ቤተክርስቲያን የማትለውን ስም መስጠት፣ ይሄ መናፍቃን ጠባይ። አብረን እንጥፋ ነው የክደት ባልንጀራ ማድረግ ቤተክርስቲያን ያላለችውን። አሁን ክርስቶስ ወይም ወልድ ከአብ ጋር በባህሪ ስንት ነው ያሉ? ወልድ ከአብ ጋር ምስለ ተመልከቱ። ከአብ ጋር ሰባሊዮስ ደግሞ ምንድን ነው የሚለው? አብ ወልድ መንፈስ ቅዱስ የተባለ ያው ስንት አካል ነው የሚለው? ያው አንድ አካል ነው። ሐሳቡን መንፈስ ቅዱስ አለ ነው፣ ቃሉን ወልድ አለ ነው። እሱ ግን ያው አንድ አብ ነው የሚለው እሱ ማለት ነው። ማነው እንደሚለው? ሰባሊዮስ። ይሄኛው ግን እገሌ ከገሌ ጋር ስንል ለብቻው አካል አለው የለውም? አካል አለው ማለት ነው። ስለዚህ አንድ ነው የሚለውን ያዘና አውቆ አርዮስ ያውቀዋል እኮ ይሄን ሆን ብሎ ነው ለክደቷች ያለዋኝ። ምን አለ? አንድ ነው ወልድ ከአባቱ ጋር ከመንፈስ ቅዱስ ጋር በጌትነት አንድ ነው ያለውን ወሰደና ወልድ አብ መንፈስ ቅዱስ የሚባል አካል የለም አንድ አካል ነው ብሏል ሰባሊዮስ ብሎ ያላለውን ብሏል ብሎ ለህዝቡ ነዛው። አሁን በጣም የሚገርማችሁ ነገር ፕሮቴስታንቶቹ ለህዝቡ የሚነግሩት እንደዚህ እያሉ ነው። ኦርቶዶክስ ውስጥ ማርያም አንድ አምላክ ናት፣ ታቦቱ አንድ አምላክ ነው፣ ቅዱሳን የሚባሉ አማልክት አሉ፣ እነሱ ይመለካሉ። ከዛ ደግሞ ምን ኧረ እንደው ምን የማይሉት አለ እንደው እነሱ መድገም እንደዚህ ይሏቸዋል። ህዝቡ ደግሞ እንዲህ ነው፣ ለካ እውነት ነው። ለካ እውነት። የሚገርማችሁ ነገር ቅዳሴ ሲቀድሱ መቅደሱን የሚጋርዱት እዚያው ድግምት ስለሚደግሙ ነው ይሏቸዋል። እውነት እኮ ነው፣ አያሳዩንም እኮ ይላል። ደግሞ ይሄ ሞኛ ማለት እማትለው እንደው ወደ የትኛው አንቀጽ ነው አዲያ ይጠይቅ። ሞኝ ሰው ዝም ብሎ የነገሩትን ሁሉ ሳይሆን አይቀርም ይላል ነው ሰሎሞን። እንደዚህ ያለ የነገሩት ዝም ብሎ መመርመር። እስቲ ማርያም አምላክ ናት የሚል መጽሐፍ የት ነው ያለው? ሚካኤል አምላክ ነው የሚል ወዴት ነው ያለው? የትኛው ምዕመን ነው እንደ ሚካኤል አምላኬ ገብርኤል አምላኬ የሚለው? ፈጽሞ የለም። ይሄ እማንለውን እንደምንል ማድረግ፣ የኢየሱስ ክርስቶስ የደሙ ካሳና የእመቤታችን ጸሎት ምልጃ እኩል ነው ብለን የምናምን እንዲመስል ማድረግ፣ እምንድን በክርስቶስ ደም በድንግል ማርያም ጸሎትና በቅዱሳን ጸሎት እና በቅዱሳን ምልጃ ነው ይላሉ። እና ስለዚህ የሚያድኑ ማርያም ቅዱሳንና እግዚአብሔር ተባብረው ነው ይላሉ ኦርቶዶክሶች። ይላል እንላለን አንልም? ይሄን ማወቅ አለብን። የሚያድን ማን ብቻ ነው? እግዚአብሔር ነው። እመቤታችን ቅዱሳን ምንድን ነው የሚያደርጉት? ከእግዚአብሔር ጋር ምን ማድረግ ነው? ከሚያድነን ከእግዚአብሔር ጋር ማስታረቅ። ግን ምን ያደርጋሉ? በእመቤታችን ጸሎት እንድናለን እንላለን። አዎ እንድናለን። ይሄንን እንድናለን የሚሉት ማርያም አንድ መድኃኒት፣ ሚካኤል አንድ መድኃኒት፣ ገብርኤል አንድ መድኃኒት፣ ቅዱሳን አንድ መድኃኒት፣ እግዚአብሔር አንድ መድኃኒት ብለን እኩል መድኃኒቶች ያን እንደምንል አስመስለው ይነግሩታል። አንልም። እኛ የሚያድን ማን ብቻ ነው? ማዳን መግደል የእግዚአብሔር ድርሻ ነው። ከሚያድነን ከእግዚአብሔር ጋር እንዳንጣላ ግን የምህረት መሰላል የምትሆነን እመቤታችን ነው። ቅዱሳን ወደ እግዚአብሔር ያደርሱናል። የፈጠርከውን ሕዝብ አታጥፋ ብለው በእግዚአብሔር ፊት መቆን እንዳንችል ያደረገንን የኃጢአታችን ግድግዳ
በእግዚአብሔር ምሕረት እንድፈርስ አድርገው ያስታርቁናል። ይሄ ነው ምልጃን መለየት ያስፈልጋል ማለት ነው። ምልጃ ሌላ ነው፣ የእግዚአብሔር አዳኝነት የብቻውን የባህሪውን ቅዱሳን እግዚአብሔር በሰጣቸው ጸጋ ስርየት ይሰጣሉ፣ ፈውስ ይሰጣሉ። ይህንን ነው መለየት ያስፈልጋል። ይህን ግን ምንል ያስመስለው ይናገራሉ። እማንለውን ማለት ይሄ አንድ የማን ጠባይ ነው? በሉ ንገሩኝ። የመናፍቃን። ከዚያ ምን ያደርጋሉ? መምህራንን ሁሉ የምንፍቅናቸው ተባባሪ ያደርጓቸዋል። በደንብ ልብ ብላችሁ ስሙ። ተባባሪ አድርገው ይወስዷቸዋል። ይገርማችኋል። አሁን የዛሬ ወር መምህር ገሌ የእናንተ ኦርቶዶክሳዊ መምህር እንዲህ ብሎ አስተምሯል እና እኛ ጋር እኮ ነው አሁን ይላሉ ማለት ነው። ወይም መናፍቅ ነው ይላሉ። ይሄንን የሚያደርጉበት ምክንያት ለህዝቡ በማሰብ ሳይሆን ሰዎችን ሁሉ እየተጠሉ ወደ እነሱ እንዲወጡ በማድረግ ከዚያ ህዝቡን መምህር አልባ ለማስቀረት ነው። ስለዚህ መምህራን ላይ የቤተክርስቲያን አስተምሮና ስርዓት ላይ የማይባለውን ተብሏል ብለው ጥቅሱን ጠምዘው ዮሐንስ አፈወርቅ እንደዚህ ብሏል። አሁን እኔ ስሟን አልጠቅሳትም። አንዲት አለች እናቴ እዚህ ቤተክርስቲያን የነበረች ናት። አሁን ፕሮቴስታንት ናለች። ዮሐንስ አፈወርቅ የሚባለው ሰውዬ ምን አለ? ይሄ ሃይማኖተ አበው የሚባል የኦርቶዶክስ መጽሐፍ ነው። እናቴ እንጀራን ሁሉም ይቀደዋል እንደው በያፉ። ይሄ ሃይማኖተ አበው ነው የሚባለው ኢየሱስ ክርስቶስ ሊቀ ካህናት ነው የሚለው። እንግዲህ በቃ አማላጅ ነው የሚለው ትላለች። ትምህርቱ ወረደ እንግዲህ ማለት አሁን ይላል ዮሐንስ አፈወርቅን እኮ አባትነቱን አትፈልገውም። ምልጃውን አማልደኝ አትለውም። አባቴ ባርከኝ አትለውም። የምትፈልገው ዮሐንስ አፈወርቅም የክደታቸው እኛ ስለምንወደው የምንወደውን አባት የእነሱም የክደታቸው ተባባሪ አድርገው መውሰድ ይፈልጋሉ። ቅዱስ ዮሐንስ አፈወርቅ ግን ያለ ክርስቶስ ሊቀ ካህናት ሆኖ ወደዚህ ዓለም መጣ። በሰውና በእግዚአብሔር መካከል ሆኖ መጣ። ሁለቱን ባህሪያት በተዋሂዶ አንድ አደረገ አለና ምን ይላል? መለኮት የአባቱ ገንዘብና የራሱ ነው። የአባቱ የራሱ ገንዘብ ነው። ትስብእት የኛ ገንዘብ ነው። ስለዚህ ክርስቶስ ሊቀ ካህናት ነው ማለት መለኮትንና ትስብእትን አንድ አድርጎ በጌትነትም በሰውነትም የሚገኝ አንድ አካል አንድ ባህሪ ነው። እንዲህ አድርጎ የጥል ግድግዳን አፈረሰ። እርሱ አምላክም ሰውም ባይሆን ኑሮ በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ባልፈረሰ ነበረ። ሃይማኖተ አበው ምዕራፍ 68 ቁጥር 23 ላይ። ስለዚህ ክርስቶስ ሊቀ ካህናት ነው ማለት አምላክም ሰውም ነው። እንደ አምላክነቱ ከአባቱ ጋር ያድናል፣ እንደ ሰውነቱ ራሱን መስዋዕት አድርጎ ያቀርባል ማለት እንጂ ክርስቶስ እግዚአብሔር በላይ ሆኖ እሱ ደግሞ መሃል ላይ ሆኖ ሰው ደግሞ ታች ሆኖ የሚያማልድ የጸሎት ድልድይ ማለት አይደለም። ራሱን መስዋዕት አድርጎ አቅርቦ ከአባቱ ከመንፈስ ቅዱስ ጋር ሆኖ የራሱን መስዋዕትነት ተቀብሎ ለሰው ድህነትን የሰጠ ማለት ነው ሊቀ ካህናት ማለት ነው። ስለዚህ አንዱ የመናፍቃን ጠባያቸው ምንድን ነው? ቤተክርስቲያን የማትለውን ትላለች ማለት ነው። የማትለውን ትምህርት ትላለች ማለት እኛ እንደዚያ ብለን አናውቅ።